የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሲቢኤስ ኒውስ በሰጡት ቃል ኢራን አዲስ ስምምነት ላይ መድረስ ካልቻለች የፈንጂ ጥቃቴ በኢራን ላይ ይዘንባል ብለዋል። በሌላ በኩል ኢራን በሰጠችው ምላሽ ታይቶ የማይታወቅና አዲስ የሆነ ሰርፕራይዝ ጥቃት እንደምትፈጽም ገልጻለች። ሰላም ጤና ይስጥልን፣ እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስንን የተለያዩና አዳዲስ በርከት ያሉ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። ወደ ዜናው ስናመራ በቅድሚያ በመካከለኛ ምስራቅ ያለውን ወቅታዊ ሁኔታ በተመለከተ በርካታ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያላቸው ጠንካራ አቋም የቀጠለ ሲሆን በትሩዝ ሶሻል ገጻቸውና በመገናኛ ብዙሃን በኩል ኢራን ውስጥ የማላፈነዳው ቦታ አይኖርም ሲሉ ዝተዋል። ኢራን ለድርድር እጇን እንድትዘረጋ እያሳሰቡ ቢሆንም የተኩስ አቁም ስምምነቱ ሊያበቃ ጥቂት ሰዓታት ብቻ ነው የቀሩት። በሌላ በኩል ኢራን በሰጠችው ምላሽ ታይቶ የማይታወቅና አዲስ የሆነ ሰርፕራይዝ ጥቃት እንደምትፈጽም ገልጻለች። ጦርነቱ እስኪጀምር እየጠበቀች መሆኗንና በጠላቶቿ ላይ የሲኦል በርን ዳግም ከፍታለሁ ስትል አስጠንቅቃለች። ትራምፕ ለሲቢኤስ ኒውስ በሰጡት ቃል ኢራን አዲስ ስምምነት ላይ መድረስ ካልቻለች የፈንጂ ጥቃቴ በኢራን ላይ ይዘንባል ብለዋል። ኢራን ለስምምነት ፍላጎት የላትም ብለው እንደሚያምኑና ወደ ድርድር እንዲመጡ ለማድረግ እነሱም በፈንጂ መደብደብ የተሻለ አማራጭ እንደሆነ ተናግረዋል። አክለውም የአሜሪካ ወታደሮች ጥቃት ለመክፈት በእጅጉ መጓጓታቸውንና አስደናቂ ወታደሮች እንደሆኑ ገልጸዋል። አሜሪካ በተኩስ አቁም ጊዜው የጦር መሳሪያ ክምችቷን ስታጠናክር እንደቆየችና ትዕዛዝ ከተሰጠ እስካሁን ያልታየ ከባድ ጥቃት ለመሰንዘር ዝግጁ መሆኗን ዶናልድ ጄ ትራምፕ አረጋግጠዋል። የኢራኑ ታስኒም የዜና ወኪል እንደዘገበው ደግሞ ኢራን ጦርነቱ ዳግም ሊቀጥል እንደሚችል በመገመት በሙሉ ዝግጅት ላይ ትገኛለች። አዳዲስ የኢላማ ዝርዝሮች መዘጋጀታቸውንና ጦርነቱ ከተጀመረ ለአሜሪካውያንና እስራኤላውያን ሌላ ገሃነም ይከፈትባቸዋል ሲሉ የኢራን ባለስልጣናት ዝተዋል። የኢራን የፍትህ አካል ኃላፊ የሆኑት ዋላም ሁሴን መስኒ ሁሉም የኢራን ኃይሎችና ደጋፊዎቻቸው በያሉበት ዝግጁ እንዲሆኑ ጥሪ አቅርበዋል። የአሜሪካ የባህር ላይ እገዳ የጦር ወንጀል መሆኑንም ለዚህም ምላሽ መስጠታቸው ማይቀር መሆኑንም ገልጸዋል። ዩናይትድ አረብ ኤምሬትስ ከፍተኛ የኢኮኖሚ ቀውስ እንደገጠማት በመግለጽ ለአሜሪካ የገንዘብ እርዳታ ጥያቄ ማቅረቧ ተሰምቷል። ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጉዳይ ላይ ሲናገሩ ዩናይትድ አረብ ኤምሬትስ ሀብታም ስለሆነች እርዳታ ትጠይቃለች ብዬ አላሰብኩም ነበር፣ ነገር ግን እጃቸውን ዘርግተው ሲመጡ አስገርሞኛል ብለዋል። ይሁን እንጂ አሜሪካ እንደ አጋርነቷ ለተረዳቸው ዝግጁ መሆኗን ገልጸዋል። የዋል ስትሪት ጆርናል እንደዘገበው ዩናይትድ አረብ ኤምሬትስ ማዕከላዊ ባንክ ገዢ ካሊድ መሐመድ አላማ ከአሜሪካ የፌዴራል ሪዘርቭ ባለስልጣናት ጋር በጉዳዩ ላይ ተወያይተዋል። በሌላ ዘገባ በደቡብ ሊባኖስ የሚገኝ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲያፈራርስ የሚያሳይ ምስል መሰራጨቱ ከፍተኛ ውዝግብ አስነስቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድርጊቱ ማዘናቸውንና ድርጊቱን እንደሚያወግዙም ገልጸዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ለዓለም ክርስቲያኖች በሙሉ ይቅርታ እንጠይቃለን ብለዋል። የእስራኤል መከላከያ ኃይል አይዲኤፍ በወታደሩ ላይ እርምጃ እንደሚወስድና ሐውልቱንም ወደ ነበረበት እንደሚመልስ ቃል ገብቷል። ወደ ኢራን የጦር መሳሪያ ጭኖ ለመግባት የሞከረና የቻይና ንብረት የሆነ መርከብ በአሜሪካ ጦር በቁጥጥር ስር መዋሉን ትራምፕ ተናግረዋል። ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር መግባባት እንዳለባቸው ቢገልጹም መርከቡ መያዙ አስገራሚ እንደሆነባቸውና ለፕሬዝዳንቱም ማስጠንቀቂያ መልእክት እንደሚገልጹ ገልጸዋል። የዛሬው ሰበር ዜናዎቻችን እነዚህን ይመስላሉ። በቀጣይ እስከምንገናኝ ቸር ሰንብቱ እላለሁ። ቪዲዮአችንን ላይክ፣ ሼር በማድረግ ቻናላችንን ሰብስክራይብ ያድርጉ እንላለን።